ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከል ስድስተኛ ቀኑን በያዘው የእስራኤልና ኢራን ጦርነት በርካታ መረጃዎች እየወጡ ነው። ከመረጃዎች መካከልም ትራምፕ ኢራንን ያለምንም ቅድመ ሁኔታ እጅ እንድትሰጥ ሲጠይቁ ኢራን በእስራኤል ላይ የሃይፐርሶኒክ ሚሳኤል ጥቃት ፈጽማለች። በኢራን ጥቃቶች ቤታቸው የተጎዳባቸው እስራኤላውያን ለእያንዳንዱ ዜጋ የገንዘብ ድጋፍ እንደሚያደርግም ገልጸዋል። በተጨማሪም ትናንት ሌሊት በቴህራን የሚገኘውን የኢራን ማብላያና ጦር መሳሪያ ማምረቻ መምታቱም ተሰምቷል። አሜሪካ ከእስራኤል ጋር ለማበር እያጤነች መሆኑ የተነገረ ሲሆን እስራኤል በኢራን ላይ እያካሄደች ባለው ጥቃት ውስጥ ስለምትሳተፍበት ሁኔታ ለመወያየትም ዶናልድ ትራምፕ በዋይት ሀውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣኖቻቸው ጋር አድርገዋል ተብሏል። ግጭቱ ስድስተኛ ቀኑን ባስቆጠረበት በአሁኑ ወቅትም ኢራን ላይ ትዕግስቴ እያለቀ ነው ስትል አሜሪካ አስጠንቅቃለች። የእስራኤል የጦር አውሮፕላኖች ዛሬ ረቡዕ ከንጋት በፊት የኢራንን ዋና ከተማ ኢላማ ማድረጋቸውም ተሰምቷል። ኢራን ትናንት ምሽት የተኮሰችው ሃይፐርሶኒክ ሚሳኤልም የእስራኤልን የአየር ክልል ጦር ሰፈሮችን መደብደቧን አስታውቃለች። ይህን ተከትሎም ጥብቅ መግለጫ ተሰጥቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። በአሜሪካ የኢፌሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር አቶ ብናልፍ አንዱዓለም ከፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ የመጀመሪያ ግንኙነታቸውን አካሂደዋል። ኤምባሲው ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው መሆናቸውና በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎች ሰፊ መሆናቸውንም ገልጿል። ሙሉ መረጃውን አጠናቅረናል። የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን ተጠይቋል። የኢትዮጵያ ሰራተኛ ማህበራዊ ኮሚሽን እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎችም ከግብር ነጻ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ መጠየቁን አስታውቋል። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጅ አቅርቧል። ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዝ ከ150 ሺህ ብር ጀምሮ እንዲሆን ማሳሰቡም ተሰምቷል። ተጨማሪ መረጃ ይኖረናል። በትግራይ ክልል ከሁለት ወር በፊት የተሾሙ የቢሮ ኃላፊ ባልተለመደ መንገድ ተሽረው በሌላ ኃላፊ መተካታቸው ተሰምቷል። ከፖለቲካ እንቅስቃሴ በተሰረዘው የህወሓት አባላት መካከልም ቡድናዊ ሽኩቻ አለ ከሚል አስተያየት ውጪ የቢሮ ኃላፊው በሁለት ወር ውስጥ በምን ምክንያት ከኃላፊነት እንደተሻሩ በይፋ የተገለጸ ነገር በሌለበት መነሳታቸውን የተነገረው ዝርዝሩን አዘጋጅተናል። የታድሶ ኮሚሽን በአራት ክልሎች ከ56 ሺህ በላይ የቅድመ ተዋጊዎችን ወደ ህብረተሰቡ እንዲቀላቀሉ ማድረጉን አስታውቋል። በሶስት ክልሎች ወደ ማህበረሰቡ የተቀላቀሉት የቅድመ ተዋጊዎች ቁጥር ከ9000 አይበልጥም የሚል መረጃም ተሰምቷል። በሰኔ ወር 2017 ዓ.ም ይጠናቀቃል ተብሎ እቅድ ተይዞለት የነበረው የክልሉ የቅድመ ተዋጊዎችን ወደ ህብረተሰቡ የመቀላቀል ስራ ወደ ነሐሴ ወር መሸጋገሩም ተመላክቷል። ሌላኛው መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የእስራኤል መንግስት በኢራን ጥቃቶች ቤታቸው ለተጎዳባቸው እስራኤላውያን ለእያንዳንዱ ዜጋ 500 ሸቀል የገንዘብ ድጋፍ እንደሚያደርግ ገለጸ። የእስራኤል ጦር ትናንትና ምሽት ከ50 በላይ የጦር አውሮፕላኖችን በመጠቀም በኢራን ውስጥ የሴንትሪፉጅ ማምረቻ ቦታ ላይ ጥቃት መሰንዘሩን አስታውቋል። ሴንትሪፉጅ ለዩራኒየም ማበልጸጊያ ስራ የሚያገለግል ቁልፍና አስፈላጊ መሳሪያ ነው። ኢራን ትናንትና ምሽት የተኮሰችው ሃይፐርሶኒክ ሚሳኤል የእስራኤልን የአየር ኃይል ጦር ሰፈሮችን መደብደቧን አስታውቃለች። የኢራን አብዮታዊ ዘብ በኢራን ላይ ጥቃት ለመሰንዘር የሚያገለግሉ ናቸው ባላቸው በእስራኤል የአየር ኃይል ጦር ሰፈሮች ላይ እርምጃ መውሰዱን ገልጿል። በመግለጫውም ድብደባው እስራኤል የኢራንን ሉዓላዊነት በመድፈር በግዛቷ ውስጥ ለፈጸመችው ጥቃት የተሰጠ ምላሽ ነው ብሏል። ይህ የእስራኤልና የኢራን ጦርነት ስድስተኛ ቀኑ መያዙ የሚታወቅ ነው። ሁለቱም ወገኖች እርስ በራሳቸው መታኮሳቸውን ቀጥለዋል። እስራኤል ትናንትና ሌሊት በቴህራን የሚገኘውን የዩራኒየም ማብላያና ጦር መሳሪያ ማምረቻ መምታቷን ገልጻለች። ኢራንም ማዕከላዊና ሰሜናዊ እስራኤልን በሚሳኤል ስትደበድብ ነበር። በዚህም ሰዎች ስለመጎዳታቸው ተሰምቷል። ኢራን ወደ እስራኤል ሚሳኤሎችን ማስወንጨፏን ብትገልጽም የጥቃቱ መጠን ግን እየቀነሰ መጥቷል ነው የተባለው። ሁለቱ ሀገራት አንዳቸው በሌላኛቸው ላይ የሚሳኤልና የአየር ጥቃት እየፈጸሙ ሲሆን ነዋሪዎች ጉዳት እንዳይደርስባቸው መኖሪያቸውን ለቀው እንዲወጡ ቅድመ ማስጠንቀቂያ በተደጋጋሚ እየሰጡ ነው። እስራኤል ነዋሪዎች ከተለያዩ የቴህራን ክፍሎች ለቀው እንዲወጡ ስታስጠነቅቅ ቆይታለች። በዚህ ምክንያት ነዋሪዎች የቻሉትን ንብረት እያዙ ከከተማዋ ለመውጣት በሚያደርጉት ጥረት በነዳጅ ማደያዎችና በጎዳናዎች ላይ ረጃጅም ሰልፎችና የትራፊክ መጨናነቆች እየታዩ ነው። ኢራን የቴል አቪቭና ሃይፋ ነዋሪዎች የሚመጣው ከባድ ስለሆነ ለቃችሁ ውጡ የሚል መልእክት እያስተላለፈች ነው። አሜሪካ በበኩሏ ከእስራኤል ጋር ለማበር እያጤነች ስለመሆኑም ተሰምቷል። አሜሪካ ከእስራኤል ጎን ተሰልፋ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ግጭቱን ወዳልተጠበቀ አቅጣጫ ሊወስደው
ሊያደርገው ይችላል ተብሎ ተዘግቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ እኛ የኢራንን ጠቅላይ መሪ አያቶላ አሊ ኻሜኒን አንገድልም፣ ቢያንስ ለጊዜው አንገድላቸውም፣ አያቶላ የት እንዳሉ በትክክል እናውቃለን፣ ቀላል ኢላማ ነው፣ ግን እዚያ መልካም ነው ብለዋል። የአሜሪካው መሪ ዶናልድ ትራምፕ ትዕግስታችን እያለቀ ነው ሲሉ አስጠንቅቀው ያለምንም ቅድመ ሁኔታ ኢራን እጅ መስጠት እንዳለባት ተናግረዋል። እስራኤል በኢራን ላይ እያካሄደችው ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሀውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣናቶቻቸው ጋር አድርገዋል። 1 ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክሌር ማዕከላት ላይ እየፈጸመችው ባለው ጥቃት ውስጥ አሜሪካ መሳተፍ እንዳለባት ለመወሰን ነበር። የትራምፕ የቅርብ አማካሪዎች በተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በጥቃቱ ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱ ተዘግቧል። ፕሬዚዳንት ትራምፕ ለቀናት ኢራን ወደ ኒውክሌር ድርድር እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተችው ጦርነት ውስጥ አገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤን የጀመሩት። በትናንትና ማታው የአሜሪካ መንግስታዊ የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራንን የኒውክሌር ማዕከላትን ለማጥቃት በሚቻልበት ሁኔታ ላይ ሪፖርት አቅርበዋል። በዚህም ዋነኛ ኢላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኘው ፎርዶ የተባለው የዩራኒየም ማበልጸጊያ መሆኑ ተነግሯል። ይህንን ከመሬት በታች የሚገኝን ማዕከል ለማውደም የሚያስችል ቦምብ ያላት አሜሪካ ብቻ ናት። የፕሬዚዳንቱ አማካሪዎች አሜሪካን በጦርነት ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መድረስ አልቻሉም። የአሜሪካና የእስራኤል መገናኛ ብዙሃን ከአስቸኳይ ስብሰባው በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን ጉዳይ ላይ እንደተወያዩ እስካሁን አልታወቀም። ባለፉት 3 ቀናት የአሜሪካ የጦር ጀቶችና ቦምብ ጣይ አውሮፕላኖችን ነዳጅ የሚሞሉ ቢያንስ 30 ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙ ተደርገዋል። ከአስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጇን እንድትሰጥ መልእክት ሲያስተላልፉ ነበር። ለዚህም ምላሽ የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ በማህበራዊ ሚዲያ ላይ በተከታታይ በሰጡት ምላሽ ሀገራቸው ከጽዮናውያን ጋር ፈጽሞ እንደማይስማሙ ገልጸዋል። በተያያዘ መረጃ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ሲጠይቁ ኢራን በእስራኤል ላይ የሃይፐርሶኒክ ሚሳኤል ጥቃት ፈጽማለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቴህራንን ያለምንም ቅድመ ሁኔታ እጅ እንድትሰጥ መጠየቃቸውና ትዕግስታቸው ያለቀ መሆኑን መግለጻቸውን ተከትሎ ኢራን ዛሬ ማለዳ በእስራኤል ላይ የሃይፐርሶኒክ ሚሳኤሎች ጥቃት መፈጸሟን አስታውቃለች። ኢራን ጥቃቱን የፈጸመችው ትራምፕ ማስጠንቀቂያውን ከሰጡ ከሰዓታት በኋላ ሲሆን ይህም በእስራኤልና ኢራን መካከል ድንበር ተሻጋሪ ጥቃቶች በከፍተኛ ሁኔታ መጨመራቸውን ማሳያ ነው ተብሏል። የአሜሪካው ፕሬዚደንት ዋሽንግተን እስራኤል በምትፈጽማቸው የቦምብ ጥቃቶች እንዳልተሳተፈች ቢናገሩም ግጭቱ 6ኛ ቀኑን ባስቆጠረበት በአሁኑ ወቅት ኢራን ላይ ትዕግስቴ እያለቀ ነው ሲሉ አስጠንቅቀዋል። የእስራኤል የጦር አውሮፕላኖች ዛሬ ረቡዕ ከንጋት በፊት የኢራንን ዋና ከተማ ኢላማ አድርገዋል ተብሏል። ይህ የሆነው የእስራኤል ጦር በማህበራዊ ሚዲያ አማካኝነት በዲስትሪክት 18 የሚኖሩ ሰላማዊ ሰዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ካወጣ በኋላ መሆኑ ተነግሯል። በዚህም በቴህራን በሚገኙት ፒሩዚ፣ ሳባላንና ሳያዳ አካባቢዎች ፍንዳታዎች መከሰታቸውን የኢራን መንግስት ሚዲያ ዘግቧል። በምላሹ ኢራን የቴል አቪቭ ነዋሪዎች ለመልሶ ማጥቃት እንዲዘጋጁ ያሳሰበች ሲሆን የኢራን አብዮታዊ ዘብ የፋታህ 1 ሃይፐርሶኒክ ሚሳኤሎች በንግድ ማዕከላት ውስጥ የሚገኙ መጠለያዎችን በተደጋጋሚ እያናወጡ እንደሆነ ተገልጿል። የሃይፐርሶኒክ ሚሳኤሎች ከድምጽ ፍጥነት በ5 እጥፍ በላይ የሚጓዙ ሲሆን በአየር ላይ አቅጣጫ መቀየር የሚችሉ በመሆናቸው ለመከታተልና ለመጠለፍ አስቸጋሪ ያደርጋቸዋል። በተጨማሪም ኢራን በርካታ ድሮኖችን ወደ እስራኤል የላከች ሲሆን የእስራኤል ጦር ከነዚህ ውስጥ 2ቱን በሙት ባህር አካባቢ መጥለፉን አስታውቋል። በትግራይ ክልል ከ2 ወር በፊት የተሾሙ የቢሮ ኃላፊ ተሽረው በሌላ ኃላፊ ተተኩ። እንዲህ ያለው ሹመት ያልተለመደ ነው ተብሏል። አስተያየት ሰጪዎች ሹመቱ በህወሓት መካከል ቡድናዊ ሽኩቻ መፈጠሩን ያሳያል ብለዋል። አቶ ተወልደ ገብረ ጻድቃን ነባር የህወሓት ታጋይ ናቸው። ባለፉት 34 ዓመታት ከትግራይ የተለያዩ የዞን አስተዳዳሪነት እስከ አዲስ አበባ የኢህአዴግ ጽህፈት ቤት ኃላፊ በመሆን ሰርተዋል። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ወደ ኃላፊነት ሲመጣ በህወሓት እጩ አቅራቢነት ባይቶና በተባለ ተቃዋሚ ፓርቲ አባል ሲመራ የነበረውን ተክተው የክልሉ የውሃ ሀብት ቢሮ ኃላፊ ሆነው ተሾሙ። የአቶ ተወልደ ሹመት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር ለተቃዋሚ ፓርቲ ሰጥቶት የነበረው 2 የቢሮ ኃላፊነት ቦታ ላይ ወደ 1 የሚያሳንስ በመሆኑ ተቃውሞ ገጥሞት እንደነበር ይታወሳል። ከፖለቲካ እንቅስቃሴ በተሰረዘው ህወሓት መካከል ቡድናዊ ሽኩቻ አለ ከሚል አስተያየት ውጪ የቢሮ ኃላፊው በ2 ወር ውስጥ በምን ምክንያት ከኃላፊነት እንደተሻሩ በይፋ የተገለጸ ነገር በሌለበት ተነሱም። የቢሮ ኃላፊው አቶ ተክላይ ገብረመድህን በተባሉ የህወሓት የስራ አስፈጻሚ አባል መተካታቸው ተገልጿል። አቶ ተክላይ ገብረመድህን የሹመት ደብዳቤያቸው ከፕሬዚዳንት ሌተናል ጀነራል ታደሰ ወረደ እጅ መቀበላቸውን የክልሉ የውሃ ሀብት ቢሮ ምንጮች አረጋግጠዋል።
በአሜሪካ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዚደንት ዶናልድ ጂ ትራምፕ ጋር በነጩ ቤተ መንግስት የመጀመሪያ ግንኙነታቸውን አካሂደዋል። አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል እንደተደረገላቸው በአሜሪካ የኢትዮጵያ ኤምባሲ አሳውቋል። ያው ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል ያለው ኤምባሲው ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ናቸው። በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ ናቸው ብሏል። አምባሳደር ብናልፍ አንዱዓለም በውይይቱ ወቅት የተገኙትን ስቴት ሴክሬታሪ ማርኮ ሩቢዮ ጋርም ተገናኝተዋል። የሰራተኞች መነሻ የደመወዝ ወለል 8384 ብር እንዲሆን ተጠየቀ። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጅ አቅርቧል። ከፍተኛ ግብር የሚጣልባቸው ሰራተኞች ደመወዝ ከ150 ሺህ ብር ጀምሮ እንዲሆን አሳስቧል። ወርሃዊ ደመወዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ለመንግስት ጥያቄ ማቅረቡን ገለጸ። የኢሰማኮ ፕሬዚዳንት አቶ ካሳሁን ፎሎ ለሪፖርተር እንደገለጹት ወርሃዊ ደመወዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008 ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቋል። አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢው ከ$3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገልጿል። ከ22975 እስከ 44530 ብር ወርሃዊ ደሞዝ ተከፋዮች የ15 በመቶ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በደብዳቤው አሳስቧል። ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን መጠየቁን ገልጿል። አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ10900 ብር ጀምሮ ደግሞ 35 በመቶ ግብር እንዲከፍሉ ይገደዳሉ። የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ 1200 ብር፣ 1600 ብርና 2000 ብር ወርሃዊ ደመወዝተኞች ከግብር ነፃ እንዲደረጉ ድንጋጌ መኖሩ ይታወሳል። የመንግስት የገቢ ግብር ማሻሻያው ሰራተኞች ያለባቸውን ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነ የተለያዩ የውይይት ተሳታፊዎች አስተያየት መስጠታቸው አይዘነጋም። የታድሶ ኮሚሽን በ4 ክልሎች ከ56000 በላይ የቀድሞ ተዋጊዎችን ወደ ህብረተሰቡ እንዲቀላቀሉ ማድረጉን አስታወቀ። በ3 ክልሎች ወደ ማህበረሰቡ የተቀላቀሉት የቀድሞ ተዋጊዎች ቁጥር ከ9000 አይበልጥም ተብሏል። በኢትዮጵያ እስካሁን በ4 ክልሎች የሚገኙ ከ56000 በላይ የቀድሞ ተዋጊዎች ትጥቃቸውን ፈተው ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ ተደርገዋል ሲል የብሔራዊ ታድሶ ኮሚሽን ገለጸ። በ4 ክልሎች ወደ ህብረተሰቡ እንዲቀላቀሉ ተደርገዋል ከተባሉት 56000 የቀድሞ ተዋጊዎች መካከል ከ45000 በላይ የሚሆኑ የትግራይ ክልል የቀድሞ ተዋጊዎች ናቸው ተብሏል። በ3 የሀገሪቱ ክፍሎች የሚገኙ የቀድሞ ተዋጊዎች ውስጥ ወደ ህብረተሰቡ እንዲቀላቀሉ የተደረጉት ከ9000 አይበልጡም ነው የተባለው። የብሔራዊ ታድሶ ኮሚሽን በመጀመሪያ ዙር በትግራይ ክልል እስከ ሰኔ ወር ድረስ 75000 የቀድሞ ተዋጊዎችን የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ አቅዶ ስራ መጀመሩ ይታወሳል። ኮሚሽኑ 75000 የቀድሞ ተዋጊዎችን እስከ ሰኔ ወር 2017 ዓ.ም ወደ ማህበረሰቡ ለመቀላቀል ቢያቅድም እስከ ሚያዝያ 20 ቀን 2017 ዓ.ም
ድረስ ግን ማሳካት የቻለው 17000 ብቻ መሆኑን ማስታወቁ ይታወሳል። ኮሚሽኑ ትናንትና ሰኔ 10 ቀን 2017 ዓ.ም ባካሄደው ውይይት ደግሞ ወደ ማህበረሰቡ የተቀላቀሉ የትግራይ ክልል የቀድሞ ተዋጊዎች ቁጥር 45000 ደርሷል ብሏል። ከኢትዮጵያ ዜና አገልግሎት የተገኘው መረጃ እንደሚያሳየው በሰኔ ወር 2017 ዓ.ም ይጠናቀቃል ተብሎ እቅድ ተይዞለት የነበረው የክልሉ የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ስራ ወደ ነሐሴ ወር ተሸጋግሯል። ከአጋሮቻችን ጋር እያደረግነው ባለው ትብብርና ቁርጠኝነት በቀጣይ 2 ወራት በትግራይ የሚገኙ የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ የመቀላቀል ሂደት የመጀመሪያ ዙር ፕሮግራማችንን እናጠናቀቃለን ሲሉ ኮሚሽነር ተመስገን ጥላሁን በማህበራዊ ሚዲያ የትስስር ገጻቸው መግለጻቸውን ዘገባው ጠቁሟል። ብሔራዊ የተሃድሶ ኮሚሽኑ የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ የማቋቋም ዲዲአር ሂደት አጋር ሀገራትና ተቋማት ጋር የሚያካሂደውን መደበኛ ውይይት ፕሮግራምን ትናንትና ሰኔ 10 ቀን 2017 ዓ.ም አካሂዷል። ኢትዮጵያ የቀድሞ ታጋዮችን በተቀናጀ መልኩ ወደ መደበኛ ህይወት ለማሸጋገር በማለም ሁለንተናዊ ትጥቅ ማስፈታትና ወደ ህብረተሰቡ የመቀላቀል ስራዎችን በፕሮግራም ቀርጻ እየሰራች ነው ተብሏል። የቀድሞ ታጣቂዎችን ወደ ማህበረሰቡ የመቀላቀል ተግባር በሁሉም ክልሎች በተቀናጀና ቀጣይነት ባለው ጥረት ይከናወናል ሲሉ የኮሚሽኑ ዋና ኮሚሽነር ተመስገን ጥላሁን አስታውቀዋል። በትግራይ ክልል 75000 የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ የመቀላቀል ሂደት በህዳር 12 ቀን 2017 ዓ.ም በይፋ መጀመሩ ይታወቃል። ይህም ከ7 ክልሎች የተውጣጡ ከ371000 በላይ የቀድሞ ታጣቂዎችን ትጥቅ ለማስፈታት የሚደረገው ሰፊ ሀገራዊ ጥረት አካል ሲሆን ለስራውም ከ760 ሚሊዮን ዶላር በላይ ያስፈልጋል። በትግራይ ለሚከናወነው የመጀመሪያው ምዕራፍ ሂደትም ከኢትዮጵያ መንግስት 1 ቢሊዮን ብርና ከዓለም አቀፍ አጋሮች 60 ሚሊዮን ዶላር ድጋፍ ተደርጓል።